አሰልጣኝ ሚኬል አርቴታ እንዲሁም ደግሞ ዴክላን ራይስ እና ኖኒ ማድዋኬ ከአርሰናል ሊድስን ካሸነፈበት ጨዋታ በኋላ የሰጡት አስተያየት አለ። ምን ተጠየቁ፣ ምንስ ምላሽ ሰጡ የሚለውን ጉዳይ በዚህ ፕሮግራም ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንተከታተሉን። ላይክና ሰብስክራይብ እንታደርጉ ስንል በትህትና እንጠይቃለን። እንደማትሳፍሩን እናምናለን። በቀጥታ ወደ አስተያየቶቻችን እናምራ። የመጀመሪያ አስተያየት የምናገኘው የኖኒ ማድዌኬ ነው። የጨዋታው ኮከብ ስለመባሉ ሲጠየቅ እንግዲህ ሁልጊዜም ዝግጁ መሆን አለብህ። ዶክተሩ ቡካዮ ሳካ እንደማይጫወት ሲነግረኝ ወዲያውኑ ወደ ጨዋታ ስሜት ገባው። ዋንጫ ለማሸነፍ በምትፎካከርበት ጊዜ ለጭንቀት ቦታ የለም። እኔ የምፈልገው ገብቼ ውጤት ማምጣት ብቻ ነው እንጂ እኔ ጎል ማስቆጠሬ እኔ አሲስት ማድረጌን አይደለም የማየው፣ ለግል ክብሬ አይደለም የምንጫወተው። ነገር ግን ዋንጫን ማሸነፍ እንፈልጋለን፣ ጨዋታዎችን ማሸነፍ እንፈልጋለን፣ እንደ ቡድን አሪፍ መሆን እንፈልጋለን እያለ ይገኛል። ኖኒ ማድዌኬ የጨዋታው ኮከብ ተብሎ መመረጥ ችሏል። እንዲሁም ደግሞ ስለ ጎል አመሻሹ ስለማቀበሉ አሲስት ስለማድረጉ ጠይቆ ነበር። በመጀመሪያው ጎል ላይ ዙቢሜንዲ ልምምር ላይ እንደሚያደርገው ሮጦ ሲገባ አየሁት፣ እኔም ኳሱን አቀበልኩት። ስለ ሁለተኛው ጎል ሲናገር ደግሞ ለሁለተኛው ተከላካዩ በራሱ ላይ ያገባው ኳስ ማለት ነው። ደግሞ ኳሱን አስቸጋሪ ቦታ ላይ ለመጣል ነው የሞከርኩት። ቡድኑን ለዚህ ትልቅ ድል በመርዳቴ በጣም ደስተኛ ነኝ። ጎሎችን እንዲያስቆጥር ቲሜል በማድረጌ እጅግ በጣም ደስ ብሎኛል እያለ ይገኛል። እንግዲህ ምርጥ ምሽትን ነው ማሳለፍ የቻለው ኖኒ ማድዌኬ። በዛሬው ዕለት ለዙቢሜንዲ አሲስት ማድረግ ችሏል። እንግዲህ የሚያስገርም ክሮስ ነው ማድረግ የቻለው ከቡካዮ ሳካ ጋር ተመሳሳይ። በተለይም አትሌቲኮ ቢልባኦ ከአርሰናል ጋር በነበረው የፍሬንድሊ ጨዋታ ላይ ዮኬሬስ እንዳቀበለው አይነት አሻማም ነው ያሻመው። ያው ጎሉ ተመሳሳይ ባይሆኑም የዙቢሜንዲ የመታበት ኳስ ዮኬሬስ የመታበት ኳስ ተመሳሳይ ባይሆኑም ነገር ግን የሻማንበት ወይ ተመሳሳይ ነገር ነበረ። አሪፍም ተጫውቷል ብለን እናነሳ እንችላለን። ሁለተኛውንም ስንመለከት በኮርነር ኪክስ የተገኘውን ኳስ እንግዲህ በሚያሻማበት ሰዓት ላይ በራሳቸው ላይ ያስቆጥረዋል ሊድስ ዩናይትዶች። ይታማ ነበረ ከዚህ በፊት እንግዲህ የተጫዋች ኖኒ ማድዌኬ በማሻማት ረገድ ደከም ያለ ተጫዋች ነው ተብሎ ሲወቀስ ነበረ። በተለይም ከሳካ ከኦዴጋርድ ሞር ያነሰ ተጫዋች ነው ብለን እናነሳ እንችላለን። እርግጥም ነው እንግዲህ የሚያሻማቸው ክሮሶች አሪፍ አልነበሩም። ነገር ግን በዛሬው ዕለት ክሮስ ያደረገው በጨዋታ በኦፕን ፕሌይ ክሮስ ያደረገውን ኳስ ዙቢሜንዲ አግብቶታል። እንዲሁም ደግሞ ከቆመ ኳስ ከኮርነር ያሻማውን ኳስ ራሳቸው ላይ ሊድሶች እንዲያስቆጥሩ ማድረግ ችሏል ኖኒ ማድዌኬ። ስለ ደጋፊዎቹ ጠይቆ ነበረ። መጨረሻ ላይ ደጋፊዎቹ ስሜን ሲጠሩ መስማቴ በጣም ደስ የሚል ስሜት ሰጥቶኛል። የምንጫወተው ለነሱ ነው። ይህንን ዋንጫ ምን ያህል እንደሚፈልጉት እናውቃለን። እኛም እሱን ለማምጣት ሁሉንም ነገር እናደርጋለን። ደጋፊዎቻችንን አናሳፍርም። የተለያዩ ዋንጫዎችን ለማምጣት የተቻለን ሁሉ እያደረግን እንገኛለን። የፕሪሚየር ሊግ ቲሞች ሁሉንም ቡድኖች ከፊት ለፊታችን ያሉትን ሁሉንም ቡድኖች በማሸነፍ ውጤት ይዘን በመውጣት ዋንጫ ለማምጣት የተቻለን ሁሉ እናደርጋለን። ደጋፊዎችን እጅግ በጣም ላመሰግናቸው እወዳለሁ። በመጀመሪያ ሰዓት አንስቶ እስካሁን ድረስ እኔን ሲደግፉ ነበር። እጅግ በጣም ደስ ብሎኛል። የተለየ ስሜት ተሰምቶኛል። ቤቴ ነው አርሰናል እያለ ይገኛል። እንግዲህ ያውም ደግሞ ከሜዳቸው ነው ውጭ ተጉዘን ያደረግነውን ጨዋታ አሸንፈን ለኖኒ ማድዌኬ እየተዘመረ ነበር። በተለይ በመጨረሻዎቹ ደቂቃዎች አካባቢ ለኖኒ ማድዌኬ እያሞገሱት ነበረ። እጅግ በጣም ደስ የሚል ጉዳይ ነው። በተለይም በመጀመሪያዎቹ ጊዜያቶች በተለይም ኖኒ ማድዌኬ ሊፈርም ነው ወይም ደግሞ ፈረመ እንደተባለ አካባቢ ወቀሳ ሲደርስ ነበረ። በተለይም ሚኬል አርቴታ በአንድሬ በርታ በጣም ወቀሳ ሲደርስ ነበር። ለምን ይህንን ተጫዋች አስፈረማችሁ? ከቼልሲ ያልተፈለግም ተብሎ የወጣ ተጫዋች እንዴት አስፈረማችሁ? ቼልሲዎች አሪፍ ቢሆን እኮ ለኛ ሸጡልንም ነበር ብለው ሲወቅሱ ነበረ። ነገር ግን አሁን ላይ ኖኒ ማድዌኬ ምርጥ የአርሰናል ተተኪ ለቤንች የሚሆን ተጫዋች እንደሆነ መመልከት እየቻልን እንገኛለን። በዛሬውም ጨዋታ አሲስት ማድረግ ይችላል። እንግዲህ የአርሰናል ውጤት እንዲወጣ ማድረግ ይችላል ኖኒ ማድዌኬ። ቀጣዩን አስተያየቱን መስጠት የቻለው ደግሞ ዴክላን ራይስ ነው። 300ኛ ጨዋታን አድርገሃል፣ ስለዚህ ምን ትላለህ ተብሎ ጠይቆ ነበር። በፕሪሚየር ሊጉ 300 ጨዋታዎችን መጫወት ለእኔና ለቤተሰቤ ኩራት በጣም እንዲሰማን አድርጎናል። ይህንን ደግሞ በ4-0 ድል ማክበሬ እጅግ በጣም ደስ ብሎኛል። እናም ደግሞ በ7 ነጥብ መምራት የህልም ያህል ደስ የሚል ጉዳይ ነው። አሁን ላይ በ7 ነጥብ እየመራ እንገኛለን። እጅግ በጣም ደስ ብሎኛል። እጅግ በጣም ኮርቻለሁ። በቡድኔም ኮርቻለሁ፣ በኔም ኮርቻለሁ። 300 ጨዋታ ማድረግ እጅግ በጣም ከባድ ጉዳይ ነው። ነገር ግን ማሳካት ያለው ለዚህም ደግሞ እኔም ተደስቻለሁ፣ ቤተሰቦችም ተደስቷል። ደጋፊዎችንም ላመሰግን ወዳለሁ። በእንግሊዝ ያሉ ደጋፊዎች በዌስትሃም በአርሰናልም እጅግ በጣም እኔን ሲያበረታቱኝ ነበረ። ከመጀመሪያዎቹ ጨዋታዎች ጀምሮ እስካሁን እስከ 300ኛው ጨዋታው ድረስ በደጋፊዎች አዝኜ አላቀም። ሁልጊዜ ለኔ
ለኔ ደስታን ይፈጥሩልኛል፣ ሁሉ ጊዜ እኔን ያሞካሹኛል። ለዚህም ላመሰግናቸው እወዳለሁ። እጅግ በጣም እንደማኮራችሁም ቃል እገባላችኋለሁ እያለ ይገኛል ዴክላን ራይስ። እንግዲህ እንኳን ደስ አለን እንወዳለን በዌስትሃምን በአርሰናልን በአጠቃላይ በድምሩ በፕሪሚየር ሊጉ 300 ጨዋታን ማድረግ ይችላል። 300 ምርጥ ጨዋታ ያደረገ ብቸኛ ተጫዋች ሁላ ማለት እንችላለን ዴክላን ራይስ። በአንዳንድ ጨዋታ ቢያንስ እንኳን ከ300 ጨዋታ 3 ጨዋታ 5 ጨዋታ ቢሆን ነው መጥፎ ጨዋታ ያደረገው ብለን ልናገር እንችላለን። ወደ አርሰናል ከመጣ በኋላ ደግሞ ኦልሞስት 2 ጨዋታ 3 ጨዋታ ቢሆን ነው መጥፎ እንቅስቃሴ ያደርጓል ተብሎ ሊነሳ የሚችለው ዴክላን ራይስ። አለበለዚያ ግን አርሰናል ይሸነፍ፣ አርሰናል ያሸንፍ፣ አቻ ይውጣ፣ አርሰናል ደካማ እንቅስቃሴ ያደርግ፣ አርሰናል ጥሩ ይጫወት፣ በቃ ተከላክሎ ይጫወት፣ አጥቅቶ ይጫወት፣ በቃ ለአርሰናል ፐርፌክትሊ የሚፈልገውን አይነት ነገር የሚያደርግ በጣም ጎልን የሚያስቆጥር አሲስት የሚያደርግ መከላከሉን የሚያገዝ እጅግ በጣም ልዩ የሆነ ተጫዋች ነው። 6 ሳምባ ያለው እስኪመስል እንግዲህ የትም የሚሯሯጥ እዛ ነስትሉት እዚህ ይገኛል፣ እዛ ነስትሉት እዚህ ይገኛል፣ እዚህ ነስትሉት እዛ ይገኛል። እጅግ በጣም ልዩ የሆነ ተሰጥኦ ያለው ተጫዋች እንደሆነ ይታወቃል። 300ኛው ጨዋታውን ማድረግ ችሏል። 300ኛውም ጨዋታ ደግሞ 4-0 በሆነ ውጤት ማሸነፍ ችሏል አርሰናል። እጅግ በጣም ደስ የሚል አከባበር ነው እንግዲህ ማክበር የቻለው ዴክላን ራይስ። ስለ ጨዋታው ድባብ ተጠይቆ ነበር። ሊድሶች መጀመሪያ ላይ በኃይል እንደሚመጡ እናውቅ ነበር። እቅዳችን የመጀመሪያዎቹን 15 ደቂቃዎች መቋቋምና ደጋፊዎቻቸውን ዝም ማሰኘት ነበር። አንዴ የመጀመሪያውን ጎል ከገባም በኋላ በራሳችን መተማመን ጀመርን። ሜዳው ላይ ድምጻችንን ከፍ አድርገን በመግባባት ተጫውተናል። እጅግ በጣም ደስ የሚል ውጤት አስመዝግበናል እያለ ይገኛል። እንግዲህ ዴክላን ራይስ እውነቱን ነው። እንግዲህ በተለይ ላንክሻየሩ ክለብ ሊድስ ዩናይትድ በጣም የሚያስፈራ ስቴዲየም እንዳላቸው ይታወቃሉ። በተለይም አንፊልድ ልትሉ ትችላላችሁ በእንግሊዝ ፕሪሚየር ሊግ አስፈሪ ስቴዲየም፣ እንዲሁም ደግሞ ዩናይትድ ሜዳም ኦልትራፎርድም ሊሆኑ ይችላል። ሌሎችም ቡድኖች አሉ እንግዲህ አስፈሪ የሚባሉ ሜዳዎች። ከነዛ ውስጥ መካከል ደግሞ ሊድስ ዩናይትድ አንዱ ነው። በተለይም በሜዳቸው የሚያደርጉትን ጨዋታዎች የማሸነፍ ሬት ያላቸው ቡድኖች ናቸው። በጣም ለሁሉም ቡድኖች ሚድቴብልም ቶፕ ቴብልም ያሉ ቶፕ ሲክሶችም ከስርም ያሉ ቦተም ላይ ያሉም ቡድኖች እጅግ በጣም የሚፈሩት ስቴዲየም እንደሆነ ይታወቃል የሊድስ ዩናይትድ ስቴዲየም። ነገር ግን አርሰናል በዛሬው ዕለት 4-0 በሆነ ውጤት ማሸነፍ ችሏል። 4 ግብን ነው ማስቆጠር የቻለው እንግዲህ ከሙሉ የጨዋታ የበላይነት ጋር። እንግዲህ አርቴታን በተደጋጋሚ ሲገልጽ ነበረ የስቴዲየም እጅግ በጣም አስፈሪ ስቴዲየም ነው፣ በጣም ከባድ ጨዋታ እንደሚሆንብን እንገምታለን እያለ ነበር ከጨዋታው በፊት። ነገር ግን በጨዋታው ላይ መመልከት አልቻልንም። ያው ከባድ ጨዋታ እንደሚሆን እንግዲህ የመጀመሪያዎቹ አጋማሾች መመልከት እንችላለን። በመጀመሪያው አጋማሽ አርሰናል ጥሩ ተጫውቷል ብለን ማንሳት በጨራሽ አንችልም። ያው ሊድስ ዩናይትድ በተመሳሳይ ጥሩ ተጫውቷል ማለት አንችልም። ሁለቱም አቬሬጅ ነበሩ። ነገር ግን አርሰናል እንደተጠበቀውም አልተጫወተምም፣ እንደተጠበቀውም አልተቀጠቀጠም ማለት ነው። በጣም የተጨነቀበት ጨዋታ አልነበረም ብለን ልናነሳ እንችላለን። እንግዲህ በሚገባ አርሰናል የፈለገውን ውጤት 3 ነጥብ እንዲሁም ደግሞ ክሊንሺት ፕላስ ደግሞ ከ2 ጎል በላይ አስቆጥሮ ወይም ደግሞ ከዚህ በፊት ተጋጣሚያችንን 3-2 2-1 1-0 ነበር እያሸነፍን የነበረው። ያው ባሸነፍንባቸው ጨዋታዎች ማለት ነው በተከታታይ አቻና እየተሸነፍን ነበር። ነገር ግን ባሸነፍንባቸው ጨዋታዎች እንደዛ ነበር ይዘን መውጣት የቻልነው ውጤቱን። ነገር ግን በዛሬው ዕለት የ4 ጎል ልዩነት ይዘን ነበር መውጣት የቻልነው። ይህ ራሱ ለአርሰናል እጅግ በጣም አሪፍ እፎይታ ይመስለኛል። ለሚኬል አርቴታ በተለይም እፎይታን ይመስለኛል። ቪክቶር ዮኬሬስ ማግባቱ፣ ጋብሪኤል ሄሱስ ማግባቱ እጅግ በጣም ለአርሰናል ጠቀሜታ ያለ ይመስለኛል። እጅግ በጣም ምርጥም ውጤት ነው ይዞ መውጣት የቻለው አርሰናል። ስለ ዋንጫው ፉክክር ጠይቆ ነበር ዴክላን ራይስ። ሰዎች ነጥብ በጣልን ቁጥር ይፈራሉ ማለት ቦትል ማለት ይወዳሉ፣ ወይም ደግሞ እጅግ በጣም ፈሪ ቡድን ናቸው ማለት ይወዳሉ። እኛም ያንን እንሰማለን፣ ግን ይበልጥ እንድንጠነክር ያደርጉናል። የ7 ነጥብ ልዩነት ጥሩ ነው፣ ነገር ግን በዚህ ሊግ በአንድ ሳምንት ውስጥ ሊጠፉ ይችላሉ። ምክንያቱም ደግሞ 7 ነጥቡ ወደ 0 ሊወርድ ይችላል። ከእንግዲህ እያንዳንዱን ጨዋታ እንደ ፍጻሜ ነው የምናየው ሲል አስተያየቱን መስጠት ችሏል። እንግዲህ ዴክላን ራይስ እውነቱን ነው። እንግዲህ ሰዎች ነጥብ በጣልን ቁጥር አሁንም የቦትል ቲሞች ናቸው ሚዜ ናቸው እንግዲህ እያሉ ይገኛሉ። ነገር ግን ለኛ እጅግ በጣም ጠቀሜታን ወይም ጥንካሬን እየሰጠን ነው እንደዚህ ማለታቸው እያለው ይገኛል። እንግዲህ ዴክላን ራይስ እውነቱን ነው ጥንካሬ እየሰጣቸው ይገኛል። በዛሬው ጨዋታ ያንን መመልከት ችለናል። እንዲሁም ደግሞ የሰጠውን ማስተያየት ምንድነው እያንዳንዱን ጨዋታ እንደ ፍጻሜ ነው ከዚህ በኋላ የምንጫወተው ብሏል። ኦልሞስት ወደ 14 ጨዋታ ይቀራል። ሁሉንም ጨዋታ አርሰናል የማሸነፍ ግዴታ አለበት ብለን እናነሳ እንችላለን። አሁን ላይ ምንም እንኳን በ4 ነጥብ የራቀ ቢሆንም በ7 ነጥብ የራቀ ቢሆንም ያው ሲቲ ነገ ከቶተናም ጋር ነው የጠላት ጆሮ ይደፈንና የሚያሸንፍ ከሆነ ሲቲ የ4 ነጥብ ልዩነቱ ይቀጥላል ማለት ነው። በ4 ነጥብ ይሆናል ይጠባል ማለት ነው። ነገር ግን ደስ በሚል ሁኔታ የሚሸነፍ ከሆነ ደግሞ ወይ ደግሞ አቻ የሚወጣ ከሆነ እንግዲህ በ7 ነጥብ ይቀጥላል፣ አሊያም ደግሞ በ5 ነጥብ ይቀጥላል ማለት ነው። ይቅርታ በ6 ነጥብ ይቀጥላል ማለት ነው። ስለዚህም
ለአርሰናል እጅግ በጣም ወሳኝ ይሆናል ማለት ነው ይህ ጉዳይ። በእርግጠኝነት ደግሞ የነገውን ጨዋታ በጣም በእርግጠኝነት መናገር የምንችለው ሲቲ ይሸነፋል ወይ ደግሞ አቻ ይወጣል። ያው በቶተናም ሜዳ እንደመሆኑ መጠን ቶተናም አስቸጋሪ ይሆናል ተብሎ ይጠበቃል ለማንቸስተር ሲቲ። መልካምን ሁሉ ለቶተናም እንመኛለን ለነገው ጨዋታ ብቻ። እንዲሁም ደግሞ ዴክላን ራይስ ጠይቆ ጥያቄ ምንድን ነው በተለይም ከስካይ ስፖርት የቀረበለ ጥያቄ ምንድነው ሲቲ እንዲሸነፍ በነገው ጨዋታ በቶተናም ትፈልጋለህ? ቶተናም እንዲያሸንፍ ትፈልጋለህ ወይስ ደግሞ አርሰናል እያንዳንዱን ጨዋታ እንዲያሸንፍ ነው የምፈልገው ተብሎ ጠይቆ ነበር። እኔ የምፈልገው እያንዳንዱን ጨዋታ ማሸነፍ ነው እንጂ የነገውን ጨዋታ ሲቲ ተሸንፎ እኛ በሲቲ መሸነፍ ምክንያት እንግዲህ እንድናሸንፍ ሊጋችንን አንፈልግም። ሁሉንም ጨዋታዎች በማሸነፍ ከዚህ በኋላ ያሉን ጨዋታዎች በማሸነፍ በእኛ ጥንካሬ ነው ዋንጫውን ማሸነፍ የምንፈልገው የሚል ማስተያየት መስጠት ይችላል ዴክላን ራይስ። የእናንተን ሀሳብ አስተያየት በኮሜንት ላይ አሳውቁኝ። የነገውን ጨዋታ ቶተናም ደርቢያችን ቢያሸንፍ ይሻላል ወይስ ደግሞ ቀጣዩን ጨዋታዎች እያሸነፍን ሄደን ብናሸንፍ ይሻላል? ዋንጫውን በኮሜንት ላይ ብታሳውቁኝ እጅግ ደስ ይለኛል። ቀጣዩ አስተያየት የሚሆነው ደግሞ የሚኬል አርቴታ አስተያየት ነው። የቡድናችንን ማንነት አሳይተናል ይለናል የሚኬል አርቴታ አስተያየት። በጣም ደስተኛ ነኝ። ደስ ያለኝ በጎሎቹ ብቻ ሳይሆን ወደ ሜዳ በገባንበት መንገድ ጭምር ነው። በዚህ ሳምንት ከዩናይትድ ሽንፈት በኋላ ስለ እኛ የአእምሮ ጥንካሬ ብዙ ወሬዎች ነበሩ። ሰዎች እዚህ ሜዳ ላይ እንድንሸነፍ ይጠብቁ ነበር። ነገር ግን ዛሬ ልጆቹ የዚህን ቡድን እውነተኛ ማንነት አሳይተዋል። ዝም ብለን አላሸነፍንም። ጨዋታውን ሙሉ በሙሉ ተቆጣጥረን ነው የወጣ ነው። ለዚህም በቡድኑ እጅግ በጣም ኮርቻለሁ፣ በተጫዋቾች እጅግ በጣም ኮርቻለሁ፣ ላደንቃቸውም እወዳለሁ እያለ ይገኛል። እንግዲህ እውነቱ ነው። በርካቶች ተቹ ነበር ነጋሪ ኔቭል፣ በተለይም ፖል ስኮልስ ደግሞ አርሰናል ዋንጫውን ከበላ ወርስት ቲም ፕሪሚየር ሊጉን ያነሳ በጣም መጥፎ ቲም ይሆናል ሲል ነበረ። እንግዲህ የቀድሞ የማንቸስተር ዩናይትድ ተጫዋች እና ጋሪ ኔቭልም እየተቹ ነበር። ሜንታሊቲ ላይ ችግር አለ አርሰናል እያሉ ነበር፣ የቀድሞ የአርሰናል ተጫዋቾችም ጭምር ማለት ነው። ነገር ግን በዘሩ ላይ ዝምን ያስባል ናቸው ሜንታሊቲ ላይ ችግር እንደሌለብን እና የድሮ አርሰናል አሁን ላይ እንደሌለ ያሳየንበት ጨዋታ ይመስለኛል። 4 ጎል ማስቆጠር ስለናል። 4 የተለየ ተጫዋች 4 ምርጥ ጎሎችን 4 የማሸነፊያ ግቦች እንዲሁም ደግሞ በ4 ጎል ልዩነት 3 ነጥብ ይዘን መውጣት ይችላል። እጅግ በጣም አሪፍ ውጤት ነው ያስመዘገብ ነው። ስለ ኖርማኒ ማዱዌኬ ድንገተኛ አሰላለፍ ጠይቆ ነበረ ሚኬል አርቴታ። ከዛ በፊት ግን ስለ ቡካዮ ሳካ ጉዳት የሰጠውን አስተያየት እንመለከት። ልምምድ ላይ እግሩ ሃምስትሪንግ ላይ ትንሽ ህመም ተሰምቶት ነበር። በእርግጥ በዚህ ጨዋታ ባለመሳተፉ በጣም አዝኗል። እኛ ግን እሱን መጠበቅ አለብን፣ ነገር ምርመራ እናደርጋለን። ነገር ግን ጉዳቱ ከመባባሱ በፊት እንዲያርፍ እናደርጋለን። እንዲሁም ደግሞ እንደሚሳካለትና በቀጣዩ ጨዋታ እንደሚጫወት ተስፋ አደርጋለሁ። በሱ ጤንነት ላይ አደጋ አንጋብዝም። ለዛም ነው እንግዲህ በዛሬው ጨዋታ ላይ ያላሰለፍ ነው እያለ ይገኛል ሚኬል አርቴታ። እንግዲህ በሚያሟሙቅበት ሰዓት ላይ ነው ቡካዮ ሳካ ጉዳት ያስተናገደው። ከዛም በኋላ እንግዲህ በማዱዌኬ አሰላለፉ ተቀይሮ እንግዲህ ማዱዌኬ ገብቶ እንደነበረ ይታወቃል። እንግዲህ አርሰናል አሪፍ ውጤትን ይዞ መውጣት ችሏል ያለ ቡካዮ ሳካ በተደጋጋሚ በሚያሟሙቅበት ሰዓት ላይ አርሰናሎች ጉዳት እየደረሰባቸው ነው። እንግዲህ ኢንካፔ ከዚህ በፊት ይቅርታ ካላፊዮሪ እንደደረሰበት ይታወቃል። አሁን ላይ ደግሞ ቡካዮ ሳካ ደርሶበታል። እንግዲህ ቀላል እንደሚሆን እጅግ በጣም ተስፋ እናደርጋለን። መልካም ምኞታችንን እንገልጻለን። ስለምን ኖኒ ማዱዌኬ ድንገተኛ አሰላለፍም ጠይቆ ነበር። እንግዲህ ኖኒ ምን አይነት ጠንካራ ተጫዋች እንደሆነ አሳይቷል። ጨዋታው ሊጀምር ጥቂት ደቂቃዎች ሲቀሩት ቡካዮ ሳካ ስላመመው እንደሚሰለፍ ተነገረው። እሱ ግን አልደነገጠም። አሰልጣኝ እኔ ዝግጁ ነኝ ነው ያለኝ። ለጥቂት ሳምንታት ሳይሰለፍ ቆይቶ ገብተው 2 ጎል እንዲቆጠር መርዳቱ፣ አሲስት ማድረጉ እና ያሳየው ድንቅ ብቃት እጅግ በጣም አስገርሞኛል። ቡድናችን እንዲህ አይነት ተጫዋች ስለሚያስፈልጉት ነው እሱን ያመጣ ነው እያለ ይገኛል። እንግዲህ እውነትም ነው በዛሬው ጨዋታ ላይ አሪፍ የቡካዮ ሳካ ተተኪ እንደሆነ መመልከት ችለናል። በፕሪሚየር ሊጉ ልምድ መኖሩ ደግሞ ለአርሰናል እጅግ በጣም እየጠቀመ ያለ ተጫዋች ነው ኖኒ ማዱዌኬ። ስለ ኖኒ ማዱዌኬ ያላችሁን ሀሳብ አስተያየት ደግሞ በኮሜንት ላይ ያሳውቁኝ። ስለ ቪክቶር ዮኬሬስ እና ስለ ጋብርኤል ሄሱስ ጠይቆ ነበር። ለቪክቶር ዮኬሬስ በጣም ደስ ብሎኛል። እሱ በእውነት ጭራቅ ነው። ቀኑን ሙሉ የሊድስን ተከላካዮች ሲያስጨንቅ ነበር። ጎልም ይገባው ነበር። ጋቢ ሄሱስም ደግሞ ያገባት 4ኛ ጎል የጥበብ ስራ ነች። እሱ ታግዞ ጊዜውን ሲጠባበቅ ነበር። አሁን እንግዲህ ጎልቶ መውጣቱ ለእኔ እንዳሰልጣኝ ደስ የሚል ራስ ምታት ይሆናል። ማንን እንደማሰልፍ መጨነቅ ይፈጥርብኛል፣ ወይም ደግሞ ማንን እንደማሰልፍ መጨነቅን ይፈጥርብኛል፣ ጭንቀትን ይፈጥርብኛል፣ ማንን በቀጣይ ጨዋታ እንደማሰልፍ እያለ ይገኛል። በጣም ምርጥ ጭንቀት ነው እንግዲህ ለአርሰናል የሚሆነው ይህ ጭንቀት። ምክንያቱም ደግሞ ባለፉት ተከታታይ ዓመታት
ዮኬሬስ ወይስ ካይ ሃቨርትዝ ነበር እየተባለ ነበር ወይስ ሚካኤል ሜሪኖ ነበር እየተባለ ወይስ ትሮሳርድ ነበር እየተባለ ነበር። ነገር ግን አሁን ላይ ሁለት አውሬ አጥቂዎች፣ ጥበብ ያላቸው አጥቂዎች፣ ተከላካዮችን መጋፋት የሚችል አጥቂዎች፣ በፕሪሚየር ሊጉ ልምድ ያለው አጥቂዎች ከዛም በኋላ ደግሞ በተለያዩ በቃ ሁለቱም የተለያዩ ኳሊቲዎች አላቸው። ጋብሪኤል ሄሱስን ብቻውን ስትመለከቱ በፕሪሚየር ሊጉ ልምድ ያለው ጥበበኛ ነው፣ ድሪብል ማድረግ ይችላል፣ ኳስን ይዞ መንቀሳቀስ ይችላል፣ ከነገና ደግሞ ከክንፍ በኩል መጫወት ይችላል። ቪክቶር ዮኬሬስን ስትመለከቱ ጭራቅ ነው፣ ከነገና ደግሞ ፊዚካሉ እጅግ በጣም የሚያስገርም ነው፣ ተከላካዮችን በደንብ ይይዛል፣ ከነገና ደግሞ ፍጥነት አለው። ሌሎቹንም ነገር ስንመለከት በጣም አሪፍ የሚባል አጥቂ ነው ሁለቱ ማለት ነው። ስለዚህም አርሰናል ላይ ጭንቀት መፈጠሩ እጅግ በጣም አሪፍ ይመስለኛል በሚኬል አርቴታ ዘንድ ማንን ላሰልፍ አላሰልፍ የሚለው ጉዳይ ማለት ነው። በቀጣዩ ጨዋታዎች ቪክቶር ዮኬሬስ የሚሰለፍበት እድል አለ። እኔ በግል እንግዲህ እንደማስበው ቪክቶር ዮኬሬስ ቋሚ ሆኖ ይጀምር፣ ከዛ በኋላ ሞር ጎሎች ከተቆጠሩ በኋላ ደግሞ ጋብሪኤል ሄሱስ ቢገባ ባይ ነኝ። ምክንያቱም ደግሞ ጭንቀት በሌለባቸው ጨዋታዎች ላይ ጋብሪኤል ሄሱስ ብራዚላዊነቱን ተጠቅሞ ጥበቡን ተጠቅሞ ድሪብል ማድረግ ይችላል። እንደገና ፈታ እያለ ነው የሚጫወተው። የሚያገባቸው ኳሶች ደግሞ እጅግ በጣም ውብ የሆኑ ኳሶችን ነው የሚያገባው። ስለዚህም ለአርሰናል የሚጠቅመው የሚሆነው ቪክቶር ዮኬሬስ ቋሚ ሆኖ ይጀምራል። ከዛም በኋላ ደግሞ ተቀይረው መውጣት ሄሱስን ይቀይሯል። አሊያም ደግሞ 4-4-2 ላሱ ቢሰለፉ ለአርሰናል ጠቀሜታ ይኖረዋል ብዬ አስባለሁ። እናንተን ሀሳብ አስተያየት ደግሞ በኮሜንት ላይ ብታሳውቁን እጅግ ደስ ይለኛል። ለዛሬ ያዝላችሁ ፕሮግራም ይህን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክና ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን። መልካም ጊዜ